Halo, welcome to my channel. This is Kevin Michael American Black and then Terrible YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? እና ሶ ከዛ ማለት ነው ወደቼም እንደዛ ብለን ማለት ነው ይሄ ፓርቲ ሆኖ ከዛ እንደዛ ብዬ ሳለን ማለት ነው እኔ ያኔ የነበርኩት ማለት ነው ያኔ እንደነገርኳችሁ ያቺ ያጎቴ ሚስት ልጅ ማለት ነው የተመራው የተባለችው ማለት ነው ያቺ በጣም ክፉ ልጅ ማለት ነው ባይ ዘ ወይ እሷ ምን ታደርጋለች ማለት ነው የሆነ ልጅ አምጥታች ማለት ነው የሆነ በቃ ሲጨንቀኝ ምናምን ነገር ተዋወቅኳት ማለት ያቻል ነገርኳችሁ ማለት የሰናፈ ልጅ ነው አይደል? ከዛ ተዋወቃት። እሷ ግን በጣም ታውቀኝ ነበረች ማለት ነው። እኔ ፈረንጅሎ በቃ ጀነን ምን ነገር በምን ታውቀው ነበረች ማለት ብዙ ሰው የሚያውቀኝ ነበር እውነት ነገር ከተባለ ማለት ነው በውስጥ ለውስጥ ማለት ነው። ከዛ ማለት ነው እሷ እኔ ደግሞ ተዋወቅኳት ማለት ነው። ተዋወቃት ማለት ነው ያን እነዛ ማለት ነው ሁለታቸውም አንድ ላይ ነበረው። እሷ ደግሞ ለብቻዋን ነበረች ማለት ነው። ከዛ ማለት ነው ወደችዬ ማለት ነው ከዛ የሆነ ታይም ላይ ማለት ነው በዓል ደረሰና እስከተዋወቀን በኋላ በዓል ደረሰና ትወጪያለሽ ምናምን ከዛ ሰላም ተባባልና ኦኬ መምጣት ትችያለሽ እኔ ቤት ቡና ጠጪ አንዳንዴ ምናምን ቤት ስራት ማለት ነው። እሷንም እንደዛ አለች ይባደው ማለት ነው። ከዛ አይ ቲንክ ተጣጣን መሰለኝ ቡና ተጣጣን። ከዛ ተዋወቀን። እሷም ካቶሊክ ስለነበረች ማለት ነው እንዲሁም ቸርች እኮ አለቀን ምናምን ብላኝ ማለት ነው። ከዛ ምናምን ነገር ነው። ከዛ ተዋወቀን ማለት ነው። ከዛ ስንተዋወቅ ማለት ነው እንግዲህ እሷንም የሆነ በቃ ነገር ነበረች ማለት ነው ማለት ነው። ከዛ ማለት ነው እንደዛ ብለን ስንተዋወቅ ማለት ነው የሆነ ቅዱስ ዮሐንስ ነበርና በ2014 ነው በኢትዮጵያ አቆጣጠርና ከዛ ቅዱስ ዮሐንስ ነበርና ከዛ ከተማ ወጣን ማለት ነው። ናይት ክለብ ወጣ ወይ ምናምን ስናና ምናምን ስትለኝ ያው ችግር የለውም ምናምን ስላት ምንድነው እንዴ ስንሄድ ምናምን ስላት ነው ባይዘው ምንም ችግር አይኖርም ምናምን አለች። ከዛ ሄደን ማለት ነው ግን በራሴም ስለተማመንኩኝ ነው የወጣሁት። ከዛ ያው ባይዘው እኔ ትንሽ ልጅም አልነበርኩኝ ያን ማለት ነው አውቅ ነበር ሁሉንም ነገር ምክንያቱም ድሮ ነበር እንዝናና ነበር ማለት ነው። ከዛ ማለት ነው ስንሄድ ማለት ነው የሆነ ማን ነበር የሚባለው ማለት ነው ሳይም የሚባል ልጅ ነበርና መሀላቸው ባይዘው ሁሉም ነበሩ ማለት ነው። ከዛ ነበሩና በቃ የሆነ ስታይሉ በጣም ተመቸኝ ማለት ነው። የፀጉር ስታይሉ ምናምን ነገሩ ማለት ነው። ግን ደግሞ እሱ በቃ የሆነ ምንም አልመሰለውም ስልክ ላይ ነበረ ማለት ነው። እያወራን ነበረ ግን ደግሞ በጣም ኦፕን ነው በጣም የሆነ በቃ ፌሪ ናጽነት ያለው በቃ የሆነ ጭንቀት የሌለውን ሰው አለ አይደል እንደዛ ማለት ነው። ከዛ ነበረ ማለት ከዛ እሷ ግን የነገረችኝ ማለት ነው የሆነ ልጅ ነበረ እሱ ጋር ተዋወቀች ነው ነበረ ተዋወቂ ምናምን አለች ባይዘኝ ማለት ነው። ልጁ እንደሱ የሚል ልጅ ነው ተዋወቂ ምናምን ስትለኝ ማለት ነው እሺ ችግር የለውም ምናምን ተዋወቃለሁ ምናምን ሲል ከዛ ደግሞ ይሄ ላይ እዛ ልቀመጥ ወይ ምናምን ብዬ ማለት ነው እዛ እሱ ጋር መቀመጥ ፈልጋለሁ ይሄ አልኳቸው መሰለኝ አይተንከኝና ፈልጋለሁ ያው ፈልገውን ነገር በቃ ቶሎ ነው የምናገረው ወይ ፈጣሪ ያለማና ከዛ እሱ ጋር መቀመጥ ፈልጋለሁ ምናምን ስላት ማለት ነው ሳሚ ጋር አንዴ ምን ያደረገች ነው ያቺ ልጅ ምናምን አለች ባይደውይ ማለት ነው። እሷ እኮ ሌላ ሰው ነበር ልታስዋውቀኝ ያሰበችው ግን ደግሞ እኔ አልሰማሁትም ባይደውይ ማለት ነው። አይ ምን ያልሽ ነው ደሳይ ምንም ችግር የለውም ምናምን ብዬ ተዋወቅ ማለት ስትዋወቅ ማለት ነው እኛ ያስመራ ልጆች ነን ምናምን አለ ማለት ነው እሱ። ከዛም እንደዛ ስለን ማለት ነው አይ እኔንም እኮ የኤርትራ ልጅ ነኝ ምናምን አልኳቸው ባይዘው ማለት ነው። እሷ ታውቀኝ ነበረች እሷ ምን አይነት እብድ ናት ምናምን ያለች ነው ባይዘው ማለት ነው። እያወቀች ፈስ ነው እየሸወድኳቸው ነው ያለሁት ማለት ነው። ከዛ እንደዛ ስለው ማለት ነው የምርሽ ነው አዎ ማይ አይኔ የሆነ እንትን ላይ ነበርኩኝ ካምፒ ላይ ነበርኩኝ ምናምን አልኳቸውና አይ እኛንም ነበረን እኮ ምናምን አሉና እሷንም እንደዛ ነበረችና ከዛ ምናምን ነገር ተባባለና ቀይ እያየችኝ እየቀለድኩኝ ነበር ማለት ነው። ከዛ ወይ የአንድ ሀገር ልጆች ተገናኙ ምናምን አለና ከዛ ተቀመጠን ያተጫወተን ነበር ማለት ነው። ከዛ እሱ ጋር እያወራን ነበር ኢቭን ማለት ነው እኔ ራሴን የቀረብኩት ማለት ነው። ከዛ እንግዲህ ይሄን ያህል ወድጄው ምናምን አይደል በጣም እንትን ተማርኬለት ምናምን አይደለም የቀረብኩት ግን ተመቸኝ እውነት እናገር ከተመቸኝ ግን ደግሞ ስታይል ምናምን ነገር ነው የሳበኝ ማለት ነው። ከዛ ዛበየነ ቁጭ ስል ማለት ነው አብራን ጠጣን ተዝናናን ምናምን ነገር በጣም ደስ አለን ማለት ነው። ከዛ ስንዝናና ማለት ነው ምንድነው ያልኩት የሆነ በቃ የሆነ ነገር ብዬ ተዝናናን ይሄን ማለት ነው እየተገናኘን ነበር ማለት ነው። ከዛ ቀጥሎም እየተገናኘን ነበር ማለት ነው። ተዝናናንና ላይ በጣም ተግባባን እንዲሁም በቃ ከሳሚ ጋር በጣም አወራን ማለት ነው።
ከዛ በጣም አወራንና እሱ ደግሞ በጣም ቀለል ያለ ልጅ ነበረ ማለት ነው። ከዛ እኔ ደግሞ ለክሳሚ ምን አይነት ልብስ ለብሶ ነበር? በጣም ነጭ ለብሶ ነበረ። በጣም ነጭ ማለት ነው። በጣም ነጭ ለብሶ ነበረና ለከኔ ፍጥነትን በጣም ነው የተመቸኝ። ተስዋየ 2014 ማለት ነው ከአዲስ አመት ገና እንደዚህ በመፍጠን በጣም ነው ደስ ያለኝ ምናምን አልኩት ማለት ነው። በጣም ነው የተዋወቅኩት ባይዘው እንደዛ ነኝ ባይዘው እኔ ችግር የለብኝም ማለት ነው። የሆነ ሰው ከተመቸኝ ማለት ነው የሆነ ችግር ከሌለ ማለት ነው። አሁን የሆነ ሰው የሆነ ደበረኝ ሰው ካለ ወይ የሆነ ነገር ከተፈጠረ በቃ የሆነ ቀዘቀዛለኝ ማለት ነው። ግን የሆነ ነገር ካልተፈጠረ ግን ባይውሽ በጣም 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 ነው የምፈጥነው እንዴ። ከዛ እንደዛ ብለን ማለት ነው ሳሚን እንደዛ ስለው ማለት ነው እሰማ ጥሩ ነበር ማለት ነው። ከዛ እየሳቀን ነበረ ማለት ነው ሳሚ እና እንደዛ ብለን ማለት ነው። ከዛ ማለት ነው እየተገናኘን ነበረ ማለት ነው። ከዛ ቀጥሎም እየተገናኘን ነበረና ከዛ የሆነ ታይም ላይ ደግሞ የሆነ የኤሮብ ልጅ ነበረና ማርታና ራሄል የሚባል ልጅ ነበሩ የአልተና ልጆች ማለት ነው ወይ ማለት ነው። ከዛ ራሄል ደግሞ ቀልል ያለች እናት ወይ በቃ የሆነ አትጫንብህም ምናምን ነገር ከዛ የሆነ ታይም ላይ ደግሞ ነው በጣም ምናምን ሲለኝ ማለት ነው ባይዘው ያለሷ ማለት ነው ያቺ ያለ ገነት ማለት ነው። ከዛ እሷንም ከሷ ጋርም ሲወጣ ማለት ነው እንዴ ምንድነው የገረምሽኝ እኮ ምናምን ነገር ስለተለኝ ማለት ነው። ከዛ እኔ እና እሱ ላይክ ጀስት ጓደኛሞች ሆነን ማለት ነው እኛ ሳሚ ማለት ነው በፍጥነት ባይዘው ከዛ እኔ ግን ጓደኛ ምናምን ነገር አላሰብኩኝም ነበር ግን እንዳጋጣም ሆኖ ማለት ነው ባይዘው ከዛ ስንሆን ማለት ነው ያቺ ደግሞ በቃ በጣም ቢኮራይዝ አደረኳት። ሳም ኮረስ ሲል በቃ በጣም ደስ ሲል ወይኔ በጣም እኮ ነው የምንጓደደው እኛ ሳም ምናምን ሲላት ወይ ምናምን እያለች ነበር እሷ ደግሞ ከዛ እንደዛ እያልኳት ነበርና ከዛ የሆነ ታይም ላይ ደግሞ በቃ በጣም እሷን ያሳብዳት ነው በቃ የሆነ ጭንቅላቷን አዞርባት ነው ባይዘው ማለት ነው። በቃ የሆነ ደስ ስንል እኮ በጣም እኮ ነው የምናደደው ምናምን እያልኳት ማለት ነው የምርሽ ነው ምናምን እያለች እዝራም በጣም ብዙ አታወራም ግን ያው ፍጥነትሽ ተመቸኝ ያለችኝ እሷ ደግሞ ከዛ እያየችኝ ነው ባይዘው ብዙም እንትን እንዳላልኩኝ ማለት ነው። ከዛ እንደዛ ብለን ማለት ነው እንደዛ ብለን ደግሞ እንትን እያለን ማለት ነው የሆነ እኮ በቃ ላይ እንደኛ የሚዋደዱ ሰዎች አይቻላቅም ምናምን ሲላት ማለት ነው የሆነ ነገር እንድትናገር የሚፈልግ ነው የሆነ ነገር የሚያስብለኝ ነገር አለ ባይዘው እኔ ማለት ነው። ከዛ ማለት እሷ ደግሞ ምንም ነገር አትናገርኝም ዝም ብላ ትስቀብኛለች። ከዛ ግን እሷ ያሰበችው ላይክ ሌላ ልጅ ነበረ ለምን እሱን አልተዋወቅሽም ምናምን አለችኝ። ደግሞ እሱ እንድታዋወቅ ይፈልጉ ነበር ግን እንደው ፈጠንኩኝ ባይዘው ማለት ነው። ከዛ ተዝናናን በጣም ባይዘው የአዲስ አመት ስለነበረ በጣም በብዙ ዘፈን ተዝናናን። ከዛ ደግሞ በጣም ጠጣን ማለት ነው። ከዛ ማለት ነው ይሄ ምንድነው የሚባለው መሰላችሁ? ከዛ ሳሚ ባይዘው በጣም ለሰው ሪስፔክት ነበር ባይዘው የሆነ ችግር አለ ትንሽ እንኳን የሆነ ፍጥነት ምናምን ነገር አልነበረው እንጂ ከዛ እንደዛ ብለን ማለት ነው መቼም እኔ በቃ የሆነ ደህና የሆነ ሰው ካልሆነ በስተቀር አይኔም አይልኝም ባይዘው ማለት ነው። ከዛ ማለት ነው እንደዛ ብለን ማለት ነው ይሄ ሌላ ቀን ደግሞ የሆነ ኤሮብ ልጆች ነበርና እነሱን አስተዋወቅኳት እንትን ስለው ማለት ነው እሷን ትቼ ማለት ነው ብቻዬን ሄድኩኝ ማለት ነው። አንዱ የእሷ ፍቅረኛ ነበረ ባይዘው ማለት ነው አንዱ ከግሩፑ የነበረውን ማለት የእሷ ፍቅረኛ ነበረ ግን ደግሞ እሷ ቋሚ የላትም ባይዘው ማለት ነው። በጣም ነው የምትወጣው በጣም ከብዙ ሰዎች ጋር ምናምን ነገርና ሁሌ ነበር የምትወጣው ባይዘው የኦቨር ክለብ ናይት እና ገጠር ማለት ቋሚ የሆነ ጓደኛ አላት ምናምን ነገር የሚያስላይ ነበረ ማለት ነው። ከዛ ማለት ነው ያው ሳሚ እኔ ደግሞ ከሳሚ ውጭ ከሌላ ሰው ጋር በጣም ነበረ ማለት ነው። ከዛ እንደዛ ስለው ማለት ነው የሆነ ታይም ኢቭን ማለት ነው እሷ ወስዳኝ ማለት ነው የእሷ የሆነ ሰዎች ጋር ወሰደች ባይዘው ማለት ነው። ከዛ ስትወስደኝ ማለት ነው ልጁ በቃ ላይ አስፈራኝ ፊቱ በቃ አስጠላኝ ምናምን ነገርና
ከዛ እኔ ደግሞ በቃ ጨነቀኝና ለሳሚ ደወልኩለት ማለት ነው። ከዛ ደወልኩለት እና ወይኔ በእናትህ ደበረኝ ምናምን ስለኝ ምናምን ሲለው ከዛ ሄድኩኝ ማለት ነው። ወደ እነሱ ሄድኩኝ። በቃ ዝም ብዬ እኮ ነው የሄድኩት። እንዲሁም በቃ ሌላ ቦታ ወሰዱት ማለት ነው። ግን ደግሞ ደስ አላለኝም እና ከዛ እኔ ወደዛ ተመለስኩኝ ማለት ነው። በቃ ለምን እንደሆነ አላውቅም። ዝም ብዬ ሰው እፈራለሁኝ ዝም ብዬ ማለት ነው። እና ማለት ነው ባይደው ሌላ ሳሚ ፊቱን ስላየሁት ነው ባይደው ዋሸሁት እንጂ እኔ አስመራ ልጅ ምናምን ያልኩት ማለት ነው። የሆነ በቃ ላይክ የሆነ ጅል ሰው ቢሆን ኖሮ እንደዛ ልለውም ነበር ማለት ነው። ከዛ ያው ብዙ ሰው የሚያውቀኛል ባይደው ውሸታቸውን ነው እንጂ ከዛም ማለት ነው። ግን ባይ ዘ ወይ ዝሮ በእሷ ነበር ነው የሚሆንለት። ባይ ዘ ወይ በገነት ነበር የሚሆንለት ለሳሚ ማለት ነው። ከዛ ማለት ነው እንደዛ ብለን የሆነች ልጅ ነበረች እና ራሄል እና ማርታ የተባሉ ማለት ነው። ከዛ እነሱንም ማርታ ያቺ ስልክ የሰረቀችብኝ ምናምን ያለችኝ ባይ ዘ ወይ ሰራት እና ከዛ ሶስቱንም ሄድን ማለት ነው። ማርታ እነሱ ስንሄድ ማለት ነው ነው ምናምን አልኳቸው። ደግሞ የሆነ እንትን ደግሞ የሆነ ኃይል ጋር ምን እንትን ነው የሚባለው የሆነ እዛ ደግሞ ብቻዬን ተከራይቼ ነበር። ከጉልቾ ወደ ኃይል ጋር ማለት ሄድኩኝ ማለት ነው። ባይደው ማለት ነው ሶፋዬን ሸጬ ማለት ነው። ትንሽ ቤት ተከራይኝ ማለት ነው። ያን ደግሞ እዛ ሄጄ ማለት ነው። ግን ደግሞ እኔ ገና ቤቱን ሳልቀየር ነበር የተዋወቀ ነው ከሳሚ ጋር ማለት ነው። ከዛ ማለት ነው እኔ ቀይሬ እዛ ሲሄድ ደግሞ ገና ደግሞ እንዲሁም እንደዚህ አይነት ነበረ ማለት ነው። አሁን ባለነው ጥቅምት ነው ያለው እንደዛ አይነት ታይም ላይ ነበረ መስከረም አልፈን ማለት ነው። ያው ከዛ በኋላም ከገነት ጋርም አንዴ ሁለቴ ነው ምናምን ከነሱ ጋር በተን ነበረ። ከዛ ከእንደገና ማለት ነው ከዛ ማለት ነው ከዛ ከነ ራሄል ጋር ስንወጣ ማለት ነው እነሱም ደግሞ ላይክ ምንድነው ጓደኞች አሉሽ ይዘሻቸው ነኝ ምናምን ሲለኝ ማለት ነው እሺ ችግር የለውም ይጃቸው ይመጣል ምናምን ብዬ እንዲሁም ደስ ይለኛል ምናምን አል ምናምን ብዬው ከዛ ይጃቸው ሲሄድ ማለት ነው ይጃቸው ሲሄድ የአስመራ ልጆች ነን ነው የምትሉት እናንተ ምናምን ስላቸው ማለት ነው ለምን እንደዛ እንላለን ለምን እንናገር ምናምን ስትል ችግር የለውም እንደዛ በላቸው እኔ እንደኛ ቆንጆ ሴቶች ማለት ነው አሁን ይሄ ሌላ ምናምን ነገር አንለውም ባይዘው እነሱ አስመራ ልጆች ናቸው እኛም እንደዛ እንላቸዋለን ነው ዝም ብለሽ ነኝ ምናምን ስላት ከዛ ሄደንና እሱ እኮ በጣም ጥርት አድርጎ ያውቃል ማለት ነው። ለምንድን ነው ግን ይሄን ያህል እንትን ይሆንሽው ማለት ነው? አይደለም እንትኑን ምናምን አልኳት ማለት ነው። አይደለም እንትኑ ማለት ነው ከነ ቤታችን ነው ያውቁን ይሆናል ማለት ነው። ስለዚህ አትጨነቂ ነው ችግር የለውም የሀበሻ እንትን የተለመደ ነው ምናምን ሲላት ከዛ እነዛ ስላት ማለት ነው ሄደን ማለት ነው። ከዛ ሄደንና ተዝናናን ማለት ነው። እሱ ጋር ያለን ማለት ነው። ከዛ መጀመሪያ ምንድን ነበር ያልኳት ማለት ነው ይሄ ልጅ ማን ነው ምናምን ስትለኝ ማለት ነው ስልኬ ላይ ነበርና ሳሚ ማን ነው ምናምን ስትለኝ እሱማ የገነት ዘመድ ነው ምናምን አልኳት ማለት ነው። ዝም ብዬ ማለት ፈጥሬ ከዛ ዝም ብዬ እኮ ነው ጓደኛዬ ነው ምናምን ስላት አንዴ አንቺ ልጅ ደግሞ ምናምን አለች ባይደው ማለት ነው። ከዛ ተመልሼ ነው የነገርኳት ማለት ነው። እንደዛ ግን ነገርኩሽ እኮ አውቄ ነው ምናምን ስላት አለችኝ። ከዛ ማለት ነው ከዛ እንደዛ ብለን ማለት ነው መጀመሪያ አልነገርኳትም አይደል ማለት ነው እሷ ጋር ከሱ ጋር እንደምታውቅ ማለት ነው። ከዛ ልንወጣ ስንገዛ እንዳጋጣሚ ነው የነገርኳት ማለት ነው። ከዛ ስንሄድ ደግሞ ላይክ ልጆቹ ተመቻቸው በጣም ቀለል ያሉ ልጆች ነበርና ተዝናናን ምናምን ነገር ጠጣን ምናምን ነገር በጣም ደስ አለን ማለት ነው። ከዛ ምን ተፈጠረ ማለት ነው ከዛ ምን ትለኛለች ማለት ነው ያቺ እንትን የምትወጂው ምናምን ነገር አይመስለኝም ያህል ምናምን ትለኛለች ማለት ነው። እንዴ በቃ የሆነ የእሱ ፍቅር ማለት ነው በቃ የሆነ እንትን አይመስልም ምናምን አልኩት በቃ የሆነ በቃ ላይ ቀልድ ምናምን ነገር አይመስልም በጣም ምን ነው ጋር ሰዎች መስለኝ ምናምን አልኳት እና ከዛ ያቺ ምን እብደቷን እንትን ታደርጋለች ምናምን እያለች ማለት ነው ማለት እሷ እንደዛ ትለና ገረሯት ምናምን ነገር ማለት ነው። የሆነ በቃ እንትን አይመስልም የሆነ በቃ አለ አይደለ የሆነ ቀል ዓለም ነው የሚባለው አሁን በትግርኛ ምን እንደሚባል አላውቅም በአማርኛ። ከዛ ቀል ዓለም ምናምን አይመስልም ፍቅራችን በቃ በጣም ሪል ነው የሚያስረው ምናምን ሲላት በጣም ሪል ይመስላል አለችኝና ገዛ ማለት ነው እንደዛ ብለን ማለት ነው
ስንሄድ ማለት ነው የሆነ ታይም ላይ ምን ብላኝ ነበረች ያቺ ገነት የተባለችው ማለት ነው። የሮቦች እኮ ባይ ዘ ወይ በጣም ሰባቦች ናቸው ባይ ዘ ወይ ፊት ከሰጣቸው ምናምን ብላኝ ነበረች። አረ ምናምን አልኩኝ ነው ሰው እየሰደበኝ እኮ ነው መልስ አልመልስለትም የምርሽ ነው ምናምን ብያት ማለት ነው። እሷ ጋር ነበርኩኝ እዛ ሳለኛለች ማለት ነው። ከዛ እሷም ባይ ዘ ወይ ዘመድ አላት እኮ ባይ ዘ ወይ ሮቦስ ዘመድ ነው ታላቅም ባይ ዘ ወይ ከዛ እንደዛ ስትለኝና አረ የምርሽ ነው ምናምን አልኳት። ከዛ እየሰደበችኝ ነው ባይ ዘ ወይ እየሰደበችኝ ነው ባይ ዘ ወይ እኔ ምንም አላልኳትም ነበረ ያኔ። ከዛ አይ ቲንክ ነግሬያት ነበር አላውቅም ባይ ዘ ወይ እኔ ብዙ ነገር ግን አልነገርኳትም። ከዛ ማለት ነው እንደዛ ብለን ማለት ነው ያው ዞሮ እየሰደበችኝ ነው። ከዛ የሆነ ያለችኝ ሁላ አልገባኝም ማለት ነው። ምንም ሆነ አይታየኝም ባይ ዘ ወይ ሰው እየሰደበኝ ሁላ አስባችሁ ጋር በቃ ያልሰደቡኝ ሰደብ የለም ማለት ነው። እየተፈጸው ምንም አይመስለኝም። ከዛ እኔማ በጣም ምንድነው አንቺ ምን ሆነሽ ነው በቃ ተፋሽ ምናምን አለኝ። አልተፋኝም እኮ ዛና ብዬ ነበረ ማለት ነው። አይ ፍቅር እኮ ነው እኔ እኮ ሰባብ ነኝና በቃ ሆነ በጣም ዝም ብሎ ነው ፍቅር የሚይዘኝ ምናምን ስላቸው ማለት በቃ ልጆቹ ሃሃ ብሎ በቃ እንትን አሉና ከዛ ማለት ነው ሪች በጣም እንደዛ እያልን ማለት ነው። ከዛ እሷም ሳቀችብኝ ቀለድን ምናምን ነገርና ከዛ ማለት ነው እኛ ባይተው ለብቻችን ስንሆን ማለት ነው የሆነ በቃ ብዙ እሱ እንግዳ አልነበረው እኔ እንግዳ አልነበረኝ። ግን ደግሞ የሆነ ሰው ፊት በቃ የሆነ በጣም ነበር የምናስመስለው በቃ እሱም ይመቸኛል እኔም እመቸዋለሁ። በቃ ሰዎችን በጣም ነበር የምናስቀናቸው በቃ ላይ በጣም እንደምንዋደድ ሆነ ማለት ነው። እሱ ደግሞ በጣም ቀለል ያለ ልጅ ነው ባይዘው ማለት ነው። ደስ የሚል ቀለል ያለ ልጅ ነበር ደግሞ። ከዛ ምን ቢያደርገኝ ጥሩ ማለት ነው ወንዶቹ ችግር አለባቸው እኔ ጋር ሲመጡ ማለት ነው። ከዛ ምን በራሱኝ ያጠፋብኛል ማለት ነው። እኔ ለፍት ላይ ነበርኩኝ ማለት ነው። ለመጨረሻ ጊዜ ሊሄድ ሲል ማለት ነው ከሜክሲኮ ወደ ቤተክርስቲያን ለመሄድ እንድመላለስ እንዲመቸኝ ብዬ ወደዛ ሄድኩኝ ማለት ነው። ግን ደግሞ ከገነት ጋር ተስማምተኝ ነበረ ባለው እየሄድኩት ማለት ነው። ገነት ላፍቶ ልሄድ ነው በእናትሽ ላፍቶ ልሄድ ምናምን አለች ባይደይ ማለት ነው። እኔ ግን ላፍቶ መሄድ አልፈለኩኝም ነበር። ግን ደግሞ በቃ አንተ ብቻ ትውጪ ከሆነ ችግር የለውም እንሂድ ምናምን ብያት ማለት ነው። አይደል ማለት ነው። ከዛ እኔ ግን ተመቸኝ ባይደይ ማለት ነው። ምክንያቱም ኃይል ጋርመንት ውጪ እየተባልኩኝ ማለት ነው። ሴትዮዋ ውጪ እያለች በጣም አስቸገረች ባይደይ ከቤት ውጪ ልኝ ምናምን አለች። ከዛ ማለት ነው በቃ ስታስቸገረኝ ማለት ነው። እኔ ደግሞ አሪፍ ቤት አገኘኝ ማለት ነው። ኢቭን ማለት ነው ይሄ ማን ነበር የሚባለው ይሄ ዳግማዊት ሳምሶን ምናምን የሚባለው ታዋቂዎች አለ አይደለ አርቲስቶች ማለት ነው። እነሱ ቤታችን ነው ነበር የተከራዩት ትንሽ ቤት ነበር ማለት ነው። ከዛ ማለት ነው የሆነ እንትን ነበረ ምንድን ነበር የሚባለው የሆነ አፓርታማ በጣም ቆንጆዬ ቤት ማለት ነው። ከዛ እዛ ነበር ያገኘሁት ነው በቃ ነጽነት ያለው በጣም ደስ የሚል ቤት ነበረ። ትንሽ የነበረ ማለት ነው እቃም ስላልነበረኝ አንሽ እጭ ነበር ማለት ነው። ከዛ ማለት ነው እንደዛ ብለን ደግሞ ከዛ እንደዛ ብዬ ማለት ነው ወይዘሮ ገነትዬ በጣም ነበር የምታስቀኝ ባይደው ማለት ነው። ከዛ እንደዛ ብለን እየተዝናናን ምናምን ነገር አሳለፈና ከዛ ምን ትለኛለች ራችሁ ላይክ በቃ የሆነ በህልሜ ትመጣኛለች እና በቃ በእናትሽ እኔ በጣም እወደዋለሁ ልጁን አንቺ አትወጂውም በእናትሽ ዝም ብለሽ ነው በቃ እንትን ልቡን እንትን እያደረግሽው ነው እባክሽ ልቡን እያበላሽሽው ነው እንደወክሽ ምን ልብ ይበላሻል እባክሽ ምናምን ስትል ስላት ማለት ነው። ከዛ እንደዛ ትለኝና ላይክ አንድ ታይም ላይ ደግሞ እኔ በጣም ደበረኝ ማለት ነው። እሱ እንደዚህ መብራት ሲዘጋብኝ እንደሌለት ምናምን ነገር ፈልጎ ማለት ነው ፍቅሬ ምናምን ነገር ወንዶቹ ላይ በጣም ችግር አለባቸው። ከዛ እንደዛ እንደሌለት ፈልጎ መብራት እንትን አይደለም ወይኔ ፈጣሪ ያለም ትዕግስት ስጠኝ አልፈልኝም ምናምን ብያለሁኝ። ከዛ ማለት ነው እንደዛ ብለን ማለት ነው እንደዛ ሲሆን ማለት ነው ምንድን ነበረ ያለ ማለት ወይ ነይ ያለ ምን እንደምንድን ነው የማትወጪው ምናምን ነገር አለኝ ባይዘይ ሳሚ ማለት ነው። ከዛ ለምንድን ነው የማትወጪው ምናምን ስለኝ ማለት ነው አይ አልወጣም እኔ ሲስተር ሆኛለሁ መንኮስ ሆኛለሁ ምናምን አልኩት በድንገት ማለት ነው። ከተማ ለምን አዝናኝ እንዴ ከዛ ሳቀብኝና ኧረ በእናትሽ አትቀልጂ እንዴ ባንዴ ነው እንዴ ሲስተር የምትቀየር መንኮስ ምናምን ሲስተር ሊሆን ነው ድራም ሲለው አው በቃ ሆኛለሁ ምናምን ሲለው ማለት ነው። ከዛ እንደዛ ስለው ደግሞ ልጁ ገረመው አይ ቲንክ ገርሞት ይሆናል። ከዛ ማለት ነው እንደዛ ብለን ማለት ነው ባንዴ በቃ ይሁን ካልኩኝ አልሆንም ነው። ከዛ በቃ ላይ ከቤተ ክርስቲያን እየተመላለስኩ የነበረ ደግሞ የሆነ
ያኔ ማለት ነው ታስሮ ነበረ። ማን ነበረ የተባለው ማለት ያጎቴ ያክስቴ ልጅ ማለት ነው። ያቺ የፈረንሳይ ነበረችው ይሩት ተባለው አልነበረውን ማለት ነው። እሱ ታስሮብን ነበርና በቃ በጣም ጭንቀት ነበር ይመጣኝ። ያኔ ቤተክርስቲያን የተቀመላለስኩ ነበር እንዳጋጣሚ ማለት ነው። ላይክ በቃ እኔ ከቤተክርስቲያን ሲመለስ ላይክ ዛሬ ጸሎት የሆነ ነገር ልሰማ ነው ደስ የሚል ነገር ምናምን እያልኩኝ ከዛ ከቀን በኋላ ማለት ነው እሱ ወጣ ከእስር ቤት ወጣ ምናምን ስለ ወይ ደስ ያለኝ ምናምን ነገርና ከዛ እንደዛ እያልኩኝ ማለት ነው ነበርና በቃ ይሄን ያልዝናና ምናምን እኮ እብደቱን ብዙ አልወድም እኔ በቃ ብዙ ማበድ አልወድም ባይ ዘ ወይ እና ማለት ነው። ከዛ ደግሞ ለመሄድ ምናምን ነገር ነበር የማስበው ያኔንም መውጣት ነበር የምፈልገው እንጂ በቃ ምንም የማስበው ነገር አልነበረኝም ማለት ነው። ከዛ ማለት ነው ሳሚ ቀለል ያለ ልጅ ነበረ፣ ደስ የሚል ልጅ ነበረ ምናምን ነገር ማለት ነው። በቃ ጓደኛ ነበረና በቃ ላይ የሆነ ምናምን ነገር ማለት ነው። ከዛ ምንድነው እሱ ደግሞ ሙድ ያዘብኝ። ምንድነው ያደረገኝ? የሆነ ነገር አደረገኝ ማለት ነው። ከዛ ነው ብሎክ አደረኩት ማለት ነው። ብሎክ አደረገ ማለት ነው። ሙድ ያዘብኛል ምናምን ነው ያ ማለት ነው። ከዛ እንደዛ ብዬ ደግሞ ምን አለኝ ባይ ዘ ወይ ማለት ነው። እሱ ራሄል ሁሌ ነበር የምትለኝ ባይ ዘ ወይ ማለት ነው። አንቺ በቃ ያው ምናምን ነገር ያው በህልሜ እየመጣች ማለት ነው። አንቺ ደግሞ ትወጂዋለሽ እኮ በህልሜ እኮ እንደዚህ ስታኝ አዩሽ ምናምን ብዬ ማለት ነው። እኔ ደግሞ የእንትን ያልኩት ነገር ደግሞ አልደብቅም ማለት ቀጥታ ብዬ እንጂ ሄጄ ስላት ምናምን አለች። እሷ በጣም ትስቃለች ማለት ነው። በቃ የሆነ ነገር ስትሰማ ከዛ ደግሞ ሳቀችብኝ ምናምን ነገር እና ትወጂዋለሽ እንደ ምናምን ነገር አልኳት ማለት ነው። ከዛ እንደዛ ብለን ማለት ነው። ከዛ ምን እንዳለችኝ ላላቀም ባይደው ማለት ነው። ከዛ እንደዛ አልኳትና ከዛ እንደዛ ብለን ማለት ነው። እኔ በድንገት ከአዲስ አበባ ወጣሁኝ ማለት ነው ወደ ሊቢያ ማለት ነው። ከዛ የሆነ ልጅ ነበረና ባይደው ነገረኝ ባይደው ማለት ነው። ለምንድን ነው አይን ያስመራ ልጅ ነኝ ያልሽኝ? እንዳልሆንሽኝ እኮ ጓነት ነገረችኝ ምናምን አልሽኝ። አረ እኔ ነኝ እንዲሁም እሷ ነው የዋሸች። አይሶር ጋር እሷ ተሆነም ባይደው እሷ ነው የዋሸች እንዴ ይሄ ምናምን አልኩት ማለት ነው። ከዛ እሱ አውቄ ነበር ባይደው አውቄ ነበር እኮ እሱ በጣም ነው እንዲሁም በቃ ላይ በጣም አክተር ነበረ ማለት ነው። የታክቲክ ማለት ነው የተንኮል ማለት ነው። አሪፍ ነበረ በጠባይ ወይ ማለት ነው። ትንሽ አንዴ ምን ያደርገ ነበረ ኢቨን ማለት ነው። እሱ በጣም አልፎ ነበረ ማለት ነው። ግን ሳሚ ቀይ እንጂ ነጭ ብዙ አይወድም ነበር ባይ ወይ ማለት ነው። ከዛ የሆነ ታይም ላይ ነበረ በቃ በጣም ብዳል በቃ ላይ በጣም ነው ወድሻል ምናምን ያለ ከዛ ማለት ነው ላይ ቀሪ ቀይ ለብሼ ነበረ ለካ በጣም እንትኑን ቀይ ልብሴን በጣም እንደዛ ያደርገው ማለት ነው። ከዛ ቀዩን ሳወጣና ነጭ ስለብስ ማለት ምንም ማስበኝ ባይ ማለት ነው። እኔ በቃ ማበድን ቀጥልበት ምናምን ብዬ እንደዛ ታርቆ ያለቅሳል ምናምን ነገር እና ከዛ እኔ ደግሞ ደስ አለኝ የሆነ በጣም ሰው ላይ እንትን ማድረግ ማለት ነው። ከዛ ግን እኔ አልቀጥልበትም ተንኮሉን አላውቀውም አይደው ማለት ነው። ከዛ የሆነ ነገር እያደረጉኝ ነበር ማለት ነው። የሆነ በቃ ጭቅላት እንትን እንደዚህ ካያደርጉና ከዛ ጣቢብ ነገር ምናምን ነገር አለ አይደል? ከዛ እሱ በቃ ኢግኖር ያደርገኛል ምናምን ነገር ማለት ነው። ይሄን ያህል ኢግኖር ማድረግኝ ቢያደርገኝ ምንም አይመስለኝም ነበር ባይደው እሱ መካከለኛ ነው ባይደው እሱ ኢግኖር ማለት ነው። ከዛ ማለት ነው እንደዛ ብለን ደግሞ ገደል ግባ ምናምን ብዬ ብሎክ አደረኩት እና ምንድነው ምን ይዛል ምናምን ብዬ ማለት ነው። እንደዛ ብለን ማለት ነው። እሱን ነገር ደግሞ እንደዛ ነው ባይደው ከዛ የሆነ ታይም ላይ ማለት ነው ያቺ በራክ የተባለች የሆነ ነገር አድርጋበት ስትሰጣኝ ማለት ነው ምግቡን ማለት ነው የሆነ በቃ እንደዛ የሆነ በቃ የሆነ ቤት ኩሬዝ ያደረገኝ ማለት ነው። የሆነ ቡዳና ተባይ ደውይ በልታውን እየሰጠችኝ ያላውቅም ማለት ነው። ባይደውይ እሱ ደግሞ አውቆኛል ማለት ነው። የሆነ አሞኝ ነበር በቃ ምናምን ነገርና ከዛ በቃ እንደዛ ባላለፈ ማለት ነው። ሌላ ታሪክ የለም ባይደውይ ብዙ ሌላ ታሪክ የለም ባይደውይ ብዙ ችግርም አልነበረም። አሁን ግን የት እንዳለ አላውቅም እንዴ